ሰላም ቅዱሳን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ፈጠን ብለን የምናየው ነገር ምንድነው? መጽሐፍ ቅዱስን እንዴት እናጥና የሚለውን ነገር እናያለን። በዛ ውስጥ ደግሞ እንዴት ማጥናት እንደሌለብንም ደግሞ እናያለን ማለት ነው። እግረ መንገዳችንን ደግሞ ሮንግሊ የሚጠቀስ የመጽሐፍ ቅዱስ ክፍል አለ። እንደ ምሳሌ አድርገን እዛ ክፍል ውስጥ ደግሞ ገብተን ያንን ሁለት የመጽሐፍ ቅዱስ ክፍሎችን እናያለን ማለት ነው። በዛውም እነዛ የመጽሐፍ ቅዱስ ክፍሎች በተሳሳተ መልኩ ያለ አውዳቸው የሚጠቀሱ መድረኮቻችን ላይ በጣም ብዙ ጊዜ የምንሰማቸው በመሆናቸው እነሱን በዛው እንፈታለን እና ደግሞ መጽሐፍ ቅዱሳችንን እንዴት ማጥናት እንዳለብንና እንደሌለብን በጣም እናያለን ማለት ነው። አብራችሁን ቆዩ። እሺ እንግዲህ መጀመሪያ መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ እንዳይገባን ዋነኛው ጠላታችን ምን እንደሆነ ታውቃላችሁ? የሆነ አንድ አመለካከት አለን። ብዙ ሰዎች መንፈሳዊ የሆኑ መስሏቸው አንድ የሆነ ከአፋቸው የሚያወጡት ቃል አለ። እሱ ምንድነው? ይሄ መጽሐፍ በሙሉ የተጻፈው ለኔ ነው የሚል መንፈሳዊ የሚመስል ግን በጣም ትልቅዬ አላዋቂነት ማለት ነው። ይሄ መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ለኔ ነው የተጻፈው ብሎ ማመን ወይም ማሰብ በቃ ከዛ በኋላ ያ ሰውዬ እላዩ ላይ የመጽሐፍ ቅዱስ ትምህርት ቤት ራሱ ቢሰራ አይገባውም። መጽሐፍ ቅዱስ እንደዚህ ብሎ ካመነ አንድ ሰው ማለት ነው። ኦኬ መጽሐፍ ቅዱስን ከፋፍሎ ማጥናት ካልቻለ አንድ ሰው በቃ መጽሐፍ ቅዱስ አልገባውም፣ መቼም አይገባውም ማለት ነው። ይህ ሰውዬ ለራሱ ሳይገባው ቢኖር እንደው ለሱ መጥፎ ነው፣ እንደው አትሊስት ግን ይሻላል። ግን ይሄ ሰውዬ ደግሞ አገልጋይ ከሆነ በቃ አይንህን አያሳይ። አገልጋይ ከሆነ ደግሞ በቃ ራሱ ጠፍቶ የሚሰሙትንም የሚያጠፋ ራሱ ተሳስቶ የሚሰሙትንም የሚያሳስት አገልጋይ ነው የሚሆነው ማለት ነው። እና ስለዚህ መጀመሪያ ማስወገድ ያለብን አስተሳሰብ ምንድነው? ይሄ መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ የተጻፈው ለኔ ነው የሚለውን ሮንግ የሆነ አስተሳሰብ ከጭንቅላታችን ውስጥ ማስወጣት አለብን ማለት ነው። እንደው ዝም ብለን እንደው እንደ ምሳሌ እንኳን አሁን ኤርምያስ 25:11 ላይ እንኳን ብናይ እኮ ምንድነው የሚለው? እዚህ ጋር አንብቡት እስቲ። እችን ምድር ባድማ ትሆናለች፣ ወደ ባቢሎን 70 ዓመት ይማረካሉ ይላል። ለማን የተጻፈው? ለግሪኮች ነው? ለአውሮፓውያን? ለአሜሪካ ነው? ወይስ ለኢትዮጵያውያን ነው? ወይስ ለእስራኤሎች ነው? ለእስራኤል በቃ። ስለዚህ ይሄ ክፍል ለእስራኤል ነው የተጻፈው፣ ይሄ ደግሞ ለኛ ነው። እንደዚህ እየተባለ መከፋፈል ያስፈልጋል ማለት ነው። ከፋፍለን ካላጠናን ችግር ውስጥ ስለምንገባ ማለት ነው። ስለዚህ እንዲህ እያለን ብንሄድ ማትልፍ ነገሮች እዚህ ውስጥ እኛን የማይመለከቱ ነገሮችን እናወጣለን ማለት ነው። ኦኬ እና ዝም ብሎ መጽሐፍ ቅዱስን እንደው የወጣለትን ሰው እንደዚህ አይኑን ጨፍኖ አውጥቶ የሆነ ካነበበ በኋላ በቃ ሊትራሊ ፊት ለፊቱ ላሉ ሰዎች መናገር ከጀመረ በጣም በቃ ተሳስቷል ማለት ነው ያ ሰው። እና ይህን ነገር ማስወገድ አለብን ማለት ነው። ሌላኛው ደግሞ መጠንቀቅ ያለብን፣ ይሄኛውን ማስወገድ ልለው አልችልም፣ ግን መጠንቀቅ ያለብን የመጽሐፍ ቅዱስ አጠናን አለ። እሱ ምንድነው? ዝም ብሎ አንድን መጽሐፍ ከፍቶ ማጥናት። ዝም ብሎ አሁን ለምሳሌ ከመሬት ተነስቶ ሩት መጽሐፍን ከፍቶ ዝም ብሎ ከሩት ጀምሮ ከምዕራፍ 1 ከቁጥር 1 ጀምሮ ዝም ብሎ እየገለጡ አጠናለሁ የሚል አባዜ ማለት ነው። ይሄ በራሱ መጽሐፉን ማንበብ ከምዕራፍ 1 ምናምን ሙሉን ማንበብ ሙሉ አውዱን እንድናውቀው ይረዳናል። ግን እንደዚህ አይነት አጠናን ግን በጣም አደገኛም ደግሞ የሚሆንበት ሁኔታዎች አሉ ማለት ነው። ምን የመጽሐፍ ቅዱስ ሙሉ ኮንሴፕት ላልገባው ሰው እንደዚህ ማጥናት መጥፎ ነው። ኦኬ የመጽሐፍ ቅዱስ ኮንሴፕት ላልገባው ሰው ዝም ብሎ አንድን መጽሐፍ ብድግ አድርጎ ዝም ብሎ እንደዚህ እየገለጠ የሚያጠና ከሆነ ችግር ውስጥ ይገባል። በቃ ያገኘውና ከዛ ለፊቱ ላሉ ሰዎች የሚሰጠው ማለት ነው። በቃ ያገኘው እና ብዙ ጊዜ የሚታየው ችግር ይሄ ነው። አሁን አንዳንድ ወገኖች ጀምረዋል ማቴዎስን እናስጠናለን ብለው የመጽሐፍ ቅዱስ ሙሉ የሆነ ኮንሴፕቱ ሳይኖራቸው ከምዕራፍ 1 ጀምረው ማጥናት ጀመሩ። በቃ ስለዚህ ምዕራፍ 1 ላይ ያገኘውን ለህዝቡ ልጥፍ እንደ ቅድሙ እንደ ጭቃው ማለት ነው። አሁን አንድ የጭቃ ቤት አለ አይደለ? ከዛ የብሎኬት ቤት አለ። አሁን ለጭቃ ቤት ምንድነው በእንጨት ነው የሚሰራው። በቃ ጭቃና ጭግር ምናምን አድርጎ ቤት ይሆናል እኮ የጭቃ ቤት አለ ቤት ነው። ግን ይህንኑ ደግሞ ጭቃ ብድግ አድርጎ እንደው እዚህ ብሎኬቱ እዚህ ሞደርን የሆነ ቤት ላይ ደግሞ መለጠፍ አይሆንም። እንደው መለጠፍ ስለተቻለ ማለት ነው። እና ዝም ብሎ እንደው ብድግ አድርጎ የት ቦታ እንደምንለጥፈው ማወቅ አለብን። እና
ሙሉ የመጽሐፍ ቅዱስ አይዲያ ለሌላቸው ሰዎች ይህ በቃ ከምዕራፍ 1 ጀምሮ እንደው ለማንበብ ያክል ማንበብ ነው እንጂ እንደው እናጠናለን ብላችሁ ብዙ ጊዜ አደገኛ አጠናን ነው። ብዙ ጊዜ እንዳየሁት ባይብል ስተዲ ይባልና ብዙ ጊዜ እንደማየው ችግር ውስጥ ይገባል ማለት ነው። ምክንያቱም ያገኙትን ነው ለመፍታት የሚሞክሩት ከአይዲያ ተነስተው አይደለም ማለት ነው። አሁን ማቴዎስን አጠናለሁ ብለህ ስትሄድ 23 ላይ ቁጥር 13 ላይ እናንተ ግብዞች ጻፎችና ፈሪሳውያን በቃ በስም እኮ ራሱ ጠርቷቸዋል። አሁን ይህንን ብድቅ ብለን ለክርስቶስ አካል ውስጥ ቸርች ውስጥ በቃ ለተሰበሰበው ሰው መጠቀም አይቻልም ማለት ነው። እና ኢየሱስ ይህንን በቃ አድሬስ ያደረገው ግብዞች ጻፎችና ፈሪሳውያን ብሎ እኮ በስም ራሱ ጠቅሷቸዋል። እና አሁን በቃ አደጋው ይሄ ነው። ለማን ነው? ለጻፎች፣ ለፈሪሳውያን አለቀ። እነዚህ ሰዎች መጨረሻ ላይ ኢየሱስ ክርስቶስን ስቀለው ብሎ የሚያሰቅሉ ሰዎች ማለት ነው። ኢየሱስን ጋኔል አለብህ ያሉት ሰዎች ማለት ናቸው። ለነሱ የተጠቀመውን ብድግ ብሎ አሁን በቃ ጥናት ተጀምሯል ከምዕራፍ 1። ስለዚህ በቃ ያገኘውን መለጠፍ ነው። ወዮላችሁ እያልክ ማለት ነው። ይኸው እናንተ ግብዞች ጻፎችና ፈሪሳውያን መንግስተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡ የሚገቡትንም እንዳይገቡ ትከለክላላችሁ። በኢየሱስ ክርስቶስ ለማመን እንደው ልባቸውን ከፈት ለሚያደርጉ ሰዎች ራሱ ሄደው ዘጋ የሚያደርጉ ሰዎች ናቸው እነዚህ። አሁን ይህንን ታክሲ ተጋፍቶ መጥቶ በክርስቶስ ኢየሱስ አምኖ ከ2000 ዓመት በኋላ ኢየሱስን ሳላየው ላመንኩት ለኔ መጠቀም አትችልም። ኦኬ፣ እኔ ከቶማስ የበለጠ እምነት ያለኝ ሰው ነኝ ማለት ነው። ቶማስን ጎኔና ጣትን እዚህ አስገባለሁ፣ እጁንም እዚህ ውስጥ አስገባ ጣትን አለው። ቶማስ አመነ። አንተ አይተህ አምነሃል። እነ ብሬን ግን የዛሬ 2000 ዓመት ምናምን ኢየሱስ እያሰበ ማለት ነው ያውን አንተ መታየውን ሳያዩ የሚያምኑ ብፁዓን ናቸው። ኦኬ፣ ብፁዕ የተባለው ህዝብ ክርስቶስን ሳያየው አሁን ከ2000 ዓመት በኋላ ወንጌል ተነግሮት በክርስቶስ ያመነ ጌታዬና አምላኬ እያለ የሚንበረከከውን ህዝብ በሱ ፊት ወጥተው ወዮላችሁ ይሏቸዋል። እናንተ ግብዞች ጻፎችና ፈሪሳውያን ይላል ያው 27 ላይ በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮች ስለምትመስሉ ይላቸዋል። መቃድ እነዚህ ሰዎች ለዚህ ኢየሱስ ለነዚህ ሰዎች የተጠቀመውን ቃል ወስደህ ለክርስቶስ አካል መለጠፍ ማለት ነው። እንደዚህ አይነት አደጋ አለው። አይዲያ ሲኖርህ ግን ይህንን ቃል የቱ ጋር እንደምትጠቀመው ታውቃለህ። ዝም ብለህ እንደው ያገኘኸውን ለክርስቶስ ሙሽራ አትለጥፍም ማለት ነው። እና መጽሐፍ ቅዱስን ከሆነ ምዕራፍ 1 ጀምሮ ጥርግ አድርጎ ማንበብ ይሁን ይቻላል። ለማጥናት መሞከር ግን አደጋ ነው ማለት ነው። ታዲያ ብሬ እንዴት እናጥና ካላችሁ አይዲያ ያዙና አጥኑ። አይዲያ የሆነ ኢሹ ያዙ። ኦኬ፣ ለምሳሌ ስለ ደህንነት ከሆነ ስለ ደህንነት መጽሐፍ ቅዱስ ላይ ያለውን ሐሳብ ማጥናት ማለት ነው። የሆነ አንድ ኢሹ ይዛችሁ ኦኬ። ስለ ልሳን ከሆነ ማጥናት የፈለጋችሁት ልሳን የሚል አንድ አይዲያ ወይም ቶፒክ ትይዙና ስለ ልሳን መጽሐፍ ቅዱስ ምን ይላል የሆነ ቶፒክ ትይዝና ያንን ቶፒክ እኔ ማጠናው እንደዛ ስለሆነ አይረብሸኝም። በቃ መጽሐፉን የፈለጉት ቦታ ላይ ሳነበው ክፍልፍል አድርጌ ነው ማነበው። ለማን እንደተጻፈ የቱ ክፍል ለነማን እንደሚወክል የቱ እኔን እንደሚወክል የቱ እነማንን እንደሚወክል ግልጽ ብሎ ነው ማጠናው ማለት ነው። ቢኮዝ እኔ ከአይዲያ ነው ማጠናው። መጽሐፉን እንደማንኛውም ሰው ዝም ብዬ ምዕራፍ በምዕራፍ አንብቤዋለሁ 3-4 ጊዜ ሙሉን ጨርሼዋለሁ። እሱ አይደለም። ይሄ መጽሐፍ ቅዱስ ጥናት አይባልም። በቃ ማንበብ እንደው ምዕራፉ ምናምኑ የቱ ጋር እንዳለ ለማወቅ ማለት ነው። ስለዚህ በጣም ሞደርን የሆነው የአጠናን ዘዴ ምንድነው? አይዲያን ማጥናት ማለት ነው። አይዲያ ስታጠና መጽሐፍ ቅዱስ ውስጥ በሙሉ ነው ሁሉ ቦታ ውስጥ ነው የምትገባው ማለት ነው። ከዛ በኋላ እነዛ እዚህ ውስጥ ቁጭ ይላሉ ልክ እንደተደረደረ መጽሐፍ ማለት ነው። ከዛ የሆነ አይዲያ ተወስድና ስታጠና በቃ ፒክ ማድረግ ነው ከዛ ውስጥ ማለት ነው። ኦኬ፣ መጀመሪያ ካነበብካቸው ውስጥ ፒክ ማድረግ ነው። ከዛ ያንን አይዲያ ብቻ ቁጭ ታደርገዋለህ ማለት ነው። ኦኬ፣
አሁን የኔን የአጠናን ወይም የትምህርቴን አካሄድ ስታዩት አይዲያ ነው ማስጠን ነው አይደለ? በቃ አሁን ኢንድ ታይም ላይን ለምሳሌ በቃ ኢንድ ታይም ላይንን ከዛ የተቀመጡ ስላሉ ማለት ነው እዚህ ውስጥ መጀመሪያ ጥርግ አድርገህ ታነባቸዋለህ። ከዛ ግን ኢንድ ታይም ላይን ማጥናት ስለ 7ቱ ዓመት መከራ ተብሎ ስለተጠቀሱ ነገሮች ማጥናት በሙሉ ተነቧል። መዳን ስለሚለው ነገር ማጥናት፣ ደህንነት፣ ከዛ በኋላ የትኛው ደህንነት የሚለው ቃል ምንን ነው የሚመለከተው የሚለውን ነገር ማጥናት ማለት ነው። ባለፈው አሁን እዚህ ጋር አስተምሬያለሁ። ይሄ ድነናል፣ እየዳንን ነው፣ እንድናለን የሚለው ሐሳብ በዚህ አይነት ችግር የመጣ ነው። ባይዘው ጥርቅ ሲያደርጉት ድነናል የሚል ያነባሉ ወገኖቼ። ድነናል ግልጥ ሲያደርጉት እንድናለን የሚሉ አሉ። ለካ አልዳንም፣ በቃ እንድናለን። አያቸው፣ ይሄ ነው ትልቁ ችግር። እንደዚህ አይደለም መጽሐፍ ቅዱስ የሚጠና። ትልቁ ችግራቸው ይሄ ነው። ልክ ስትገልጥ ያገኘኸውን በቃ ብድግ አድርገህ እሱኑ የምትተረጉመው ከሆነ በጣም ችግር ነው ማለት ነው። ስለዚህ ምን ለምን ቦታ የትኛው መዳን ምናችንን ነው የሚመለከተው፣ የትኛው ደግሞ አይመለከትም የሚለውን ነገር ያው እዚህኛው ቪዲዮ ላይ ማየት ትችላላችሁ ማለት ነው። እንደዚህ ነው የሚጠናው። ኦኬ። እና አይዲያ ለማጥናት ሞክሩ። ከዛ የምነግራችሁ ነገር 3 ወገኖች አሉ። 3 ወገኖች እዚህ ላይ አይ ቲንክ ወንድማችን ዳዊት ፋሲል በጣም ብዙ ክፍሎች ያሉት ትምህርቶች አስተምሯል። እሱ ቻናል ላይ ሄዳችሁ ብትማሩ በጣም ጥሩ ነገሮችን ታገኛላችሁ ማለት ነው። እና ከ3ቱ ወገኖች መጀመር በጣም ጥሩ ነው። በቃ መጽሐፍ ቅዱሳችን ወደድንም ጠላንም እነዚህ 3ቱ ወገኖች አሉ። 3ቱ ወገኖች እነማን ናቸው? እስራኤል፣ አህዛብና ቤተክርስቲያን። በቃ በእነዚህ የተሞላ ነው። ስለዚህ የእስራኤል የተጻፈው የእስራኤልን ነው የሚመለከተው። ለእስራኤል የተጻፈውን ብድግ አድርጎ ለቤተ ክርስቲያን፣ ለቤተ ክርስቲያን የተጻፈውን ብድግ አድርጎ ለእስራኤል የተጻፈውን ብድግ አድርጎ ለአህዛብ የተጻፈውን ለእስራኤል ወይም ለቤተ ክርስቲያን። ይሄ በቃ በጣም ትልቅ አደጋ ነው ማለት ነው። ስለዚህ 3ቱን ወገኖች ማጥናት ማለት ነው። እስራኤል፣ አህዛብ፣ ቤተ ክርስቲያን። ይሄ መጽሐፍ ቅዱስ ስታነቡት በቃ በዚህ ነገሮች የተሞላ ነው ማለት ነው። ስለዚህ ይሄ ምንን ይመለከታል? ቤተ ክርስቲያንን። ኦኬ። ይሄስ ክፍል ምንድን ነው የሚመለከተው? እስራኤልን። እሺ፣ ይሄስ ስለማን የተጻፈው? ስለ አህዛብ። አለቀ። እንዲህ እያልን መሄድ። ለምሳሌ ትንቢቶች ምን ነው የሚያመለክቱት? ስለ መጨረሻው ዘመን የትኛው ቦታ ላይ ስላለው። በቃ እግዚአብሔር የተስፋ ቃሎች ደግሞ ገብቷል። የተስፋ ቃሎች ለማ? ለእስራኤል እንደ ህዝብ። ሌላስ? ለአብርሃም። የአብርሃም የተስፋ ቃል ማን ነው? ኦኬ፣ ኮንሴፕት ነው የምሰጣችሁ። ከዛስ? ለዳዊት በአባቱም በዳዊት ዙፋን ላይ ለዘላለም ይነግሳል። አያችሁ፣ ለዳዊት የተሰጠው ደግሞ ተስፋ አለ። ከዙፋንህ መንግስት አይታጣም። ኦኬ። ስለዚህ ይሄ ለዚህ፣ ይሄ የዳዊት፣ ይሄ ለእስራኤል፣ ይሄ የአሕዛብ፣ ዲስዋን ለቤተ ክርስቲያን እያልክ ካላጠና በቃ ተበጥብጠ ስትበጠብጠን ነው የምትውለው ማለት ነው። እንደዚህ ነው የሚጠናው ማለት ነው። ስለዚህ እነዚህን ኮንሴፕቶች በመያዝ ለማጥናት ሞክሩ ማለት ነው። ኦኬ፣ አሁን ፈጠን ብለን ወደ አንድ የመጽሐፍ ቅዱስ ክፍል እንሄድና ይህ የመጽሐፍ ቅዱስ ክፍል እንደውም ሮንግሊ የሚጠቀስ የመጽሐፍ ቅዱስ ክፍል ነው እና ያንን የመጽሐፍ ቅዱስ ክፍል ትንሽዬ አይዲያውን እሰጣችሁና ያ ሮንግሊ የሚጠቀሰውን ክፍል ደግሞ አጥርተ ነው እንሄዳለን ማለት ነው። እሱም ዕብራውያን መጽሐፍ ይባላል። ዕብራውያን መጽሐፍ ትንሽ ሰፋ ያለ ነገር ነው፣ ግን ትንሽዬ ነገር ልስጣችሁ ብዬ ነው። የመልእክቱ ተደራሲያኖቹ እስራኤላውያን ናቸው። ኦኬ፣ ዕብራውያን ናቸው። ኦኬ፣ መልእክቱ በመጀመሪያ የተጻፈው ብሉይ ኪዳንን ጠንቅቀው ለሚያውቁ አይሁዳውያን ክርስቲያኖች ሲሆን ይላል። ይሄ አዲሱ መደበኛ ትርጉም እዚህ መጀመሪያው ላይ መግቢያው ላይ የተጻፈ ነገር አለ፣ ካላችሁ አንብቡት። እሺ፣ መልእክቱ በመጀመሪያ የተጻፈው ብሉይ ኪዳንን ጠንቅቀው ለሚያውቁ አይሁዳውያን ኖት ኢትዮጵያውያን፣ አይሁዳውያን ሲሆን ይኸውም ወደ ይሁዲነት እምነት የሚባል አለ አይደለ? የይሁዲነት እምነት በብሉይ ኪዳኑ ያለው እምነት ማለት ነው። በቃ ሰው ኃጢአት ሲሰራ ለኃጢአቱ
መስዋዕቱ የእንስሳትን፣ የኮርማዎችን፣ የበጎችን፣ የፍየሎችን ደም የሚሰዋበት ወደ ሊቀ ካህናቱ የሚሄድበት ብዙ ስርዓቶች የሚደረጉበት እሱ የይሁዲነት ሃይማኖት ይባላል። ይመለከተን ይሆን? አላችሁ የአይሁድ እምነት ተከታዮች እዚህ ውስጥ? እሱ ነው አሁን ትልቁ ችግር። ኦኬ አበቃ። የአይሁዳውያኖች ናቸው፣ ኢትዮጵያኖች አይደሉም፣ ግሪኮች አይደሉም፣ አውሮፓውያኖች አይደሉም። ፕሊስ እንደው ድርቅ አንበል እሺ። ይህንን ነው የምላችሁ። ኦኬ አይሁዳውያኖች ናቸውና ወደ ይሁዲነት እምነት በመሳብ ላይ ለነበሩ በመሳብ ላይ ዝም ብለው ለመሳብ ፈልገው ሳይሆን በነገራችሁ ላይ በጣም ከባድ የሆነ ችግር ውስጥ ስላሉ ማለት ነው። አይሁዳውያኖች ክርስቲያን መሆን በጣም ከባድ ነው ለነሱ ማለት ነው። ቢኮዝ ይሁዲነት የሚል ጽድት ያለ የቆየ ከአባቶቻቸው ዘመን ጀምሮ ራሱ እግዚአብሔር ያስጀመረው ሃይማኖት አለ እና የኖሩበት ነው። ይሁዲነት የሚባል ሃይማኖት ማለት ነው። ራሱ ነው ሕግ የሰጣቸው፣ ራሱ እግዚአብሔር ያስጀመረው ሃይማኖት ነው እና እሱን ሃይማኖት ለቀው አዲስ ኪዳናዊ ክርስትና በክርስቶስ ማመን ያህዌ ልጅ አለው ብሎ ማመን፣ ኢየሱስ ክርስቶስ መሲሁ ነው ብሎ ማመን፣ ረብስማ ለኃጢአቴ እሱ ሞቶልኛል ብሎ ማመን ለአንድ አይሁዳዊ በጣም ከባድ ነው። ዱላው መከራው በጣም ብዙ ነው። ከቤተሰቦቻቸው ነው የሚጀምረው፣ ከገዛ ከወንድሙ ነው የሚጀምረው፣ ከእናት ከአባቱ ነው የሚጀምረው መከራው ማለት ነው። በጣም ብዙ ስደት ይደርስባቸው ነበረ። በድንጋይ ተቀጥቅጠው ይገደላሉ። በጣም ኦኬ ሐዋርያቶቹን እንዳሳደዱ፣ ኢየሱስን እንዳሳደዱ፣ እንደገደሉ እነዚያው ሰዎች እኮ ናቸው። ከዛው ቤተሰብ ውስጥ ክርስቲያን ነኝ ብለህ ስትወጣ ደግሞ በጣም መከራው ብዙ ነው ማለት ነው እና ዝም ብሎ ለመሳብ ፈልገው ሳይሆን ከመከራው የተነሳ ማለት ነው እና እናየዋለን በኋላ። ኦኬ እና ወደዛ ወደ ይሁዲነት ወደዛው ሃይማኖት በመሳብ ላይ ለነበሩ ወይም ወንጌልን ከአይሁድ እምነት ጋር ለመቀላቀል አንዳንዶቹ ደግሞ ወንጌሉን ሲያዩት ጥሩ ነው ደግሞ የይሁዲነት ሃይማኖቱንም ደግሞ መተው አልፈለጉም እና ምን አደረጉት? ለመቀላቀል ፈለጉ። አሁን እንደሚቀላቅሉብን ማለት ነው። በቃ ስለዚህ እዚህ ጋር ነው እንግዲህ የዕብራዊው ጸሐፊ ተነስቶ በዚህ መንፈስ በዚህ ኮንሴፕት ነው የዕብራውያንን መጽሐፍ የጻፈው ማለት ነው። ተደራሲያኑ ዕብራውያን ራሳቸው ናቸው ማለት ነው። እንግዲህ ባጭሩ የዕብራውያንን መጽሐፍ መግቢያ እንደዚህ ካየን አሁን በጣም በተሳሳተ መልኩ የሚጠቀሰው የዕብራውያን አንድ ምዕራፍ 10 ላይ ቁጥር 26 ላይ ሄደን እናንብብ ማለት ነው። በቃ ዝም ብሎ ብድግ ብሎ አንድ ሰው ዕብራውያን ምዕራፍ 10 ቁጥር 26ን ብድግ ብሎ ያነብና ፊት ለፊቱ የተሰበሰቡትን ሰዎች ነው የሚያዩ፣ ኢትዮጵያውያኖች ማለት ነው። ኦኬ እንግዲህ ለማን እንደተጻፈ ቅድም አይተናል እና ብድግ አድርጎ በቃ እንደዚህ ይላል። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ኃጢአት። አሁን ኃጢአት የሚለው ቃል ራሱ እዚህ ውስጥ ሰውየው አይፈታውም። ኃጢአት ያለው የዕብራዊው ጸሐፊ ምንድን ነው? የትኛውን ኃጢአት ነው? ይሄ የግብረ ገቡን ይሄ እኛ አሁን የምናደርገውን ነው አይደለም። ጨርሶኑ እንደውም ይሄ ያውን ውሸት፣ ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ ምናምን ይሄ ቆሮንቶስ ላይ ምናምን ወይ ገላትያ ላይ ምናምን ነገር የተጻፉትን የኃጢአት አይነቶች እዚህ ዕብራውያን ላይ እምብዛም አታገኟቸውም። ቢኮዝ እንደዚህ አይነት ችግር ብዙ የላቸውም። ሰዎቹ በሕግ ያደጉ ሰዎች ናቸው፣ ዕብራውያን ናቸው። ኦኬ ከከሙን፣ ከጥቁር አዝሙድ፣ ከቀረፋስ ሁሉ ሳይቀር አስራትን የሚያወጡ ጀግኖች ናቸው። ዝም ብሎ እንደ ቀልድ የሚኖር አንድ አይሁዳዊ የኛን ሀገር ተጠንቅቅ ያለው ብሎ የሚኖረውን ፓስተር በህይወቱ ይበልጠዋል። በህይወት ምልልሱ ያ አይሁዳ እንደ ቀልድ የሚኖረው አይሁዳዊ በቅድስና ወይም በህይወት ምልልሱ የኛን ሀገር ፓስተር ይበልጠዋል። እናንተ የምታከብሯቸውን አገልጋዮች እግሩ ጋር አይደርሱም ማለት ነው። ኦኬ ስለዚህ ዕብራውያንን ወይም እስራኤላውያንን በዚህ በሙሴ ህግ ያደጉ ሰዎች ከ12 ዓመታቸው ጀምሮ እስራኤሎች ስማ እግዚአብሔር አምላክ እዚህ ታስሮለት ተኮትኩቶ የሚያድግ ህዝብ ነው እና እንደዚህ አይነት ነገሮችን ለዕብራውያን ሰዎች አይጻፍም። የቆሮንቶስ ላይ እንዳሉት በአጭር ቀበና እናንተ መካከል ዝሙት እንዳለ ይወራ እንደዚህ አይነት ቃላቶች አይጠቀምም እንደውም ዕብራዊ ውስጥ። ኦኬ እና ይሄ አይደለም እዚህ ጋር የተጠቀሰው ኃጢአቱ ምን እንደሆነ ከስር ተጠቅሷል። ግን ሰዎቹ
ኃጢአት የሚለው ነገር ያው እዚህ ውስጥ ስላላቸው በቃ ዝም ብሎ የኛን አይነት ኃጢአት ወይም ደግሞ በየቀኑ የምናደርገውን ኃጢአት ያለ ይመስላቸዋል። አይደለም። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ኃጢአት የተባለውን እንዘረዝረዋለን። መስዋዕት አይቀርልንምና እስቲ ራሳችሁ አስቡት። እንደው እኛውን የምናደርገውን ኃጢአት ከሆነ ከዚህ በኋላ በቃ መስዋዕት ከሌለን በቃ ጠፍተናል ማለት እኮ ነው። ይሄ ኃጢአት አሁን እኔና እናንተ የምንሰራው ኃጢአት ከሆነ በቃ የለንም። በቃ ማንም ደህንነት የሚባል ነገር የለም። በቃ ማንም ሰው አልዳንም ማለት እኮ ነው። ይሄ ኃጢአት ከሆነ ትላንት የሰራሽው እሱ ከሆነ በቃ ስለ ኃጢአት መስዋዕት አይቀርልንምና በቃ መስዋዕትም የለም በቃ ጠፍተናል ማለት እኮ ነው። ታዲያ የትኛው ኃጢአት ነው እናየዋለና። ነገር ግን ምንድነው ታዲያ የቀረው ከተባለ በጣም የሚያስፈራ ነገር ነው። የሚያስፈራ የፍርድ መጠበቅ፣ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ። በቃ የሚቀረው ይሄ ነው። ሌላ ምንም የሚቀር ነገር የለም ነው የሚለን። ስለዚህ ተስፋ የለንም። ይሄ ከሆነ ኃጢአት የተባለው ኃጢአት ትላንት፣ ዛሬ፣ ከትላንት ወዲያ፣ ነገ የምንሰራው ኃጢአት ከሆነ እዚህ ጋር ኃጢአት የተባለው ተስፋ የለንም። በቃ እሳት ነው ያለው፣ ስትሞት ገሃነም ነው። ታዲያ የትኛው ኃጢአት ነው እናየዋለን። እሺ፣ የሙሴን ሕግ የናቀ 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ አሁን ይሄ ነው ኃጢአት የተባለው ትልቁ ኃጢአት ማለት ነው። ሰዎች ወደ ምን እየተንሸራተቱ ነው? ወደ ይሁዲነት እምነት። የይሁዲነት እምነት ውስጥ ማን የለም? ክራይስት የለም። ያ ማለት ክርስቲያን ነበሩ፣ ጫናው ምኑ ሲበዛባቸው ይሄ የዮሴፍ ልጅ እንደው ይቅርብኝ ብሎ ወደ ይሁዲነት እምነት መሄድ ማለት ነው። የእግዚአብሔር ልጅ ምን ብሎ ረግጦ ወይም ሪጀክት አድርጎ አልፈልግም አላምንም ብሎ ማለት ነው ባጭሩ። በቃ ኢየሱስ ክርስቶስ ለኃጢአቴ አልሞተም። ይሄ ነው ኃጢአት የተባለው። እሱ አልሞተም፣ አልተሰቀለም፣ የሱ ደም እኔን አያነጻኝም ብሎ ማመን ማለት ነው። መርገጥ ማለት ይሄ ነው። እንደረድረዋለን እዚህ ጋር ያው የእግዚአብሔርን ልጅ የረገጠ ያንን የተቀደሰበትን የኪዳኑን ደም እንደ እርኩስ ነገር የቆጠረ ያራከሰ፣ በቃ ምንም አይደለም የኢየሱስ ክርስቶስ ደም እኔን ሊያነጻኝ አይችልም ብሎ የሄደ ማለት ነው። ከዛስ የጸጋውን መንፈስ ያክፋፋ ነው አልፈልግም ብሎ ያክፋፋ ማለት ነው። ኦኬ፣ እንዴት የሚብስ ቅጣት የሚገባው ይመስላችኋል ብሎ ያስጠነቅቃል። ይህንን ነው ሙሉ ወንጌል ላይ ቆሞ የሚያወሩት። ይሄ እኔን የሚመለከተኝ ኃጢአት አይደለም። በቃ እኔ እናንተን አላውቅም። እኔ ኢየሱስ ለኃጢአቴ አልሞተም፣ ለጽድቄ አልተነሳም፣ ደሙ እኔን አያጥበኝም፣ በበዓለ ሃምሳ መንፈስ ቅዱስ አልወረደም፣ መንፈስ ቅዱስ አታስፈልገኝም ብዬ እኔ እንደዚህ አይነት ኃጢአት አልሰራም። የእናንተን አላውቅም። ስለዚህ ይሄ ክፍል እኔን ያመለከተኝ። እነሱስ ዕብራውያን ወደ ይሁዲነት እምነት ከሄዱ ቀጥታ ይህንን ነው የሚያደርጉት። የኢየሱስ የፈሰሰውን ደም እንደ እርኩስ ነገር አራክሰውት ያው የድሮ የሚያደርጉትን ለኃጢአታቸው የእንስሳትን መስዋዕትን ወደ ማቅረቡ ነው የሚሄዱት ማለት ነው። ኦኬ፣ ይሄ ዕብራውያን መጽሐፍ ሲጻፍ ወደ 68 ምናምን ዓመተ ምህረት ነው። ገና አልፈረሰም ቤተ መቅደሱ፣ ስርዓቱ ገና እንዳለ ነው። ስለዚህ ወደዛው ስርዓት ነው እየሄዱ ያሉት ማለት ነው። እና ዋናው ልናገር የፈለግኩት ነገር ዕብራውያን ምዕራፍ 10 ቁጥር 26 ላይ ዘለን ስላነበብን ነው እንጂ ይሄ የዕብራዊው ጸሐፊ የሆነ ባድ ኤክስፒሪየንስ አለው በፊት እና እሱ ትዝ እያለው ይመስለኛል አሁን 10:26 ላይ ያለውን እየጻፈ ያለው። የሆኑ ቅዱሳኖች የማይሆን ነገር አድርገው ያ ነገር በቃ እያሰበው ሁሉ ይመስለኛል እዚህ 10:26 ላይ እንደዚህ ብሎ የጻፈው ማለት ነው። አሁን 10:26 ላይ ነው ያነበብነው ዘለን። ስለዚህ ምን እናደርጋለን? ወደኋላ የተወሰኑ ምዕራፎች እንሄድና ምዕራፍ 6 ላይ የዕብራዊው ጸሐፊ የሆነ ነገር ገጥሞታል። እሱ ትዝ እያለው ነው 10 ላይ እንደዚህ አይነት ነገር የጻፈው። ምዕራፍ 6 ላይ ቁጥር 4 ላይ እንደዚህ አይነት ሰዎች ገጥመውታል። እነዚህም ክርስቲያኖች የነበሩ ከይሁዲነት እምነት ወደ ክርስትናው የመጡ ግን በጣም በሚያሳዝን ሁኔታ አሁን የማነበውን ነገር ሆነው ወደ ኋላቸው የተመለሱ ማለት ነው። እና ይሄ ባድ ኤክስፒሪየንስ አለው። ለዚህ ነው 10:26 ላይ ያንን ማስጠንቀቂያ ለነዚሁ ለዕብራውያን ለቀሩት ቅዱሳኖች የሚነግራቸው ማለት ነው። ስለዚህ 6:4 ላይ እንደዚህ ይላል። አንድ ጊዜ ተመልከቱ፣ ብርሃን የሚበራው አንዴ ነው።
ኦኬ የወንጌል ብርሃን ወደ ልባችን የሚበራው አንዴ ነው። እሺ አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን ዋች በኋላም የካዱትን አለቀ። ምን ያሉትን? የካዱትን። ምንድነው የካዱት? ብርሃኑን የካዱትን፣ ሰማያዊውን ስጦታ የካዱትን፣ መንፈስ ቅዱስን የካዱትን፣ ሊመጣ ያለውን የእግዚአብሔርን ቃል የዓለምን ኃይል ቀምሰው የካዱትን፣ ሊትራሊ ያመኑትን ነገር የካዱ አማኞች ገጥመውታል የዕብራዊው ጸሐፊ። በኋላም የካዱትን ነው የሚለው። ኖት ባክ ያደረጉትን፣ ኖት የቀዘቀዙትን፣ ኖት በኃጢአት የደከሙትን አይደለም እኮ የሚለው። ይህማ ቢሆን ሰላም ነበረ። የካዱትን። በቃ እንደዚህ አይነት ኤክስፔሪየንስ አለው የዕብራዊው ጸሐፊ። ይህ ነገር ትዝ እያለው 10:26 ላይ መጥቶ የሚያስጠነቅቀው ለዛ ነው። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ፣ ኃጢአቱ ምንድነው? ክህደቱ ማለት ነው። እዚህ ጋር ተዘርዝሯል። ኦኬ የእግዚአብሔርን ልጅ የረገጠ አንደኛው ኃጢአት እሱ ነው። ያንን የተቀደሰበትን የኪዳኑን ደም እንደ እርኩስ ነገር የቆጠረ ሁለተኛው ኃጢአት እሱ ነው። የጸጋውን መንፈስ ወይም መንፈስ ቅዱስን አታስፈልገኝም ብሎ ያክፋፋ ማለት ነው። ይመለከታችሁ እንደሆነ አይመለከታችሁ አላውቅም። ይሄ ግን የዕብራውያን ሰዎች ይመለከታቸው ስለነበረ ይሁዲነት የሚባል ሃይማኖት ስላላቸው ለነሱ የተጻፈ ነው። ተደራሲያኑ እነዚህ ናቸው፣ ዕብራውያን ራሳቸው ናቸው። ስጋት ስላለው አምነው ፍጹም ክደው ወደ ይሁዲነት የተመለሱ ሰዎች ኤክስፒሪየንስ ስላለው ምዕራፍ 6 ላይ 10 ላይ መጥቶ ይህንን ማስጠንቀቂያ ይሰጣል ማለት ነው። ኃጢአቱም የሆነው እዚህ ጋር የተጠቀሰው ነው። 3 ኃጢአቶች፣ አደገኛ ኃጢአቶች ማለት ነው። መስዋዕት የለም ከዚህ በኋላ። ሰው አንድ ጊዜ እነዚህን ኃጢአት ከሰራ፣ ኢየሱስን ከካደ፣ ከረገጠ፣ የኪዳኑን ደም ካራከሰ፣ መንፈስ ቅዱስ አታስፈልገኝም ካለው ምንድነው የሚቀረው? የሚያስፈራ የፍርድ መጠበቅ፣ ተቃዋሚዎችንም ሊበላ ያለው የእሳት ብርታት። በቃ እሱ ፍርድ ነው የሚቀረው ማለት ነው። የገሃነም ፍርድ ነው የሚቀረው። ስለዚህ ይህ ክፍል ብድግ አድርገህ የእግዚአብሔር ልጅ የረገጠ ዛሬም እግዚአብሔርን ልጅ የምትረግጡ ምናምን አይሰበክም። ኦኬ አምኖ ድኖ የመጣውን ቁጭ ብሎ ወንጌል የሚሰማውን ሰው እንደዚህ ልትለው አትችልም ማለት ነው። ኦኬ ምታራክሱ አይባልም። አንድ ጉባኤ ላይ ነው ቆሜ ይህንን ነገር ልናገር አልችልም። ቢኮዝ ህዝቡን ራሱ ዲስሪስፔክት ማድረግ ነው። ይሄ ኤክስፒሪየንስ ስላለው ነው። ዕብራዊው ችግር ስለሆነ ነው። የሆነ ሙሉ ወንጌል ላይ መጥቼ ግን ይህንን ነገር ልናገር አልችልም። መንፈስ ቅዱስን አታስፈልገኝም የምትሉ ብዬ እንዴት ሰብካለሁ? የሚል የለማ። እንዴት እንደዚህ ብሎ የክርስቶስን ደም ለእኔ አልፈሰሰልኝም፣ ቀራኔው ላይ አልሞተም፣ ደሙ አያነጻኝም የሚል አማኝ እዚህ ውስጥ አለ? እዚህ ዕብራውያን ላይ ግን ነበሩ። ይሄ ነው። ስለዚህ ክፍሉን ይህንን ዕብራውያንን የሚያስጠናችሁ ሰዎች ወይም እናያስጠናለን የሚሉ ሰዎች ወይም እናስተምራለን የሚሉ ሰዎች ወይም ማጥናት የምትፈልጉ ሰዎች አትሊስት ከዚህ ሐሳብ ተነሱና ዕብራውያንን ለማጥናት ሞክሩ። ከዚህ ውስጥ ግን አንድ ነገር ምነግራችሁ ነገር ምንድነው? ዕብራውያን መጽሐፍ ውስጥ ዕብራውያን የሚባሉ ሰዎች ብቻ ሳይሆኑ ያሉት ኢየሱስም አለ አይደለም? ኢየሱስ ክርስቶስም አለ አይደለም? ሊቀ ካህናቱ አለ አይደለም? የእግዚአብሔር በግ አለ፣ ደሙን ያፈሰሰው አለ። ስለዚህ ዕብራውያን እንደ ዕብራዊነታቸው እኛን አይመለከቱንም። እኛ ኢትዮጵያውያኖች ነን። ይሄ አደጋ እኛ ጋር የለም። ኢየሱስ ግን እዚህ ውስጥ አለ። ኢየሱስ ደግሞ እንግዲህ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና፣ ስለዚህ ኢየሱስ እዚህ ውስጥ ያለው ኢየሱስ እኛን ይመለከተናል። ስለዚህ እዚህ ጋር ያለው ሊቀ ካህናት ይመለከተኛል፣
ኢየሱስ ይመለከተኛል። የእነሱ ኃጢአት እኔን አይመለከተኝም። በኋላም የካዱትን እኔ አልክድም። ወይም በዚህ ልክ የሚክድ ሰው አማኝ የለም። እነሱ እምነት ስላላቸው ወደዛ እምነት ሃይማኖታቸው ነው የሚመለሱት። ልክ አንድ ሙስሊም አሁን ጌታን ቢያገኝና በቃ ክዶ በቃ አላህ አይወልድም አይዋለድም ብሎ እንደገና ቢሄድ ማለት ነው። ኢየሱስን ሊትራሊ ነው የሚክደው። ካመነ ሊትራሊ ያምነዋል፣ ከካደውም ሊትራሊ ነው የሚክደው። እነዚህም ሰዎች እነዚሁ ናቸው። ኦኬ በቃ ካመኑ ያምናሉ፣ ካላመኑ ራሱ ያመኑትን ነው የሚክዱት እንጂ ወደ ሌላ አይነት ኃጢአት ብቻ አይደለም የሚሄዱት ማለት ነው። በቃ ወደ ይሁዲነት እምነት ነው የሚሄዱት ባጭሩ። ስለዚህ እነሱ ወይም ካልቸራቸው ወይም ይሁዲነት እምነታቸው ዕብራውያን እኔን ኢትዮጵያዊውን ሰውዬ አይመለከተኝም። ስለዚህ እነሱን ለማስጠንቀቅ እነሱን እንደዚህ ለማድረግ የተጻፈው ነገር እኔን አይመለከተኝም። እዚህ ውስጥ ያለው የተሻለው የላቀው ከፍ ያለው ኢየሱስ ግን ይመለከተኛል። ኦኬ ዕብራውያን 1 ላይ ምንድን ነው የሚለው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት አፍ ተናግሮ፣ አባቶቻችን የሚለው የኢትዮጵያ አባቶችን አይደለም፣ የዕብራውያን አባቶችን የእኛን አባቶች እያለ ነው፣ የራሳቸውን እስራኤላውያንን ማለት ነው። ለአባቶቻችን በነቢያት አፍ ተናግሮ፣ የተናገረው በነቢያት አፍ ነው። አሁን የተናገራችሁ ቴክ ኬር እያለ ነው። አሁን የተናገረው ግን ሲጀምር ከፍ ባለ ነው የመጣው። አንደኛ ሁሉን ወራሽ ባደረገው፣ ስሙን ሳይነግራቸው ከክብሩ ነገራቸው። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት ማን ይሆን? በልጁ ለእኛ ተናገረ። ይሄ ብቻ መሰላችሁ ነው? እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሏቸው ቁጭ። እነሱ የሚያውቁት ትልቁን ሙሴን ብቻ ነበረ። ሙሴ አትሊስት የሆነ ተራራ ጋር ሄዶ ሕግ ተቀብሏል። ይሄኛው ግን ከፍ ብሎ መጣባቸው። በቃ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት ማን ነው? ልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላቸዋል። እርሱም የክብሩ መንጸባረቅና አምላክ ነው እያላቸው ነው። የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በበጎች ደም ነው በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሏቸው ሙሴን ጥንጥ እያደረገባቸው ኢየሱስን ከፍ አደረገባቸው። ይሄ ከፍ ያለው ኢየሱስ ይመለከተኛል፣ ይመለከትሻል፣ ይመለከተኛል። መልካሙን ነገር የቀመሱትን ሊመጣ ያለውን የቀመሱትን በኋላም የካዱትን የሚለው ግን አይመለከተኝም። የእግዚአብሔርን ልጅ የረገጡት ግን አይመለከቱኝም። የኪዳኑን ደም ያራከሱት የፍየሎችና የበጎች ደም ይሻለኛል የሚሉት ግን አይመለከቱኝም። መንፈስ ቅዱስ አልፈልግም ሪጀክት ያህዌ ብቻ መንፈስ ቅዱስ ወልድ የለም የሚለው ግን አይመለከተኝም። እሱ የአይሁድነት እምነት ነው። እኔ ኢትዮጵያዊ ነኝ፣ እንደዚህ አይነት እምነት የለኝም። እንዲህ ከፋፍለን ነው የምናጠነው። እዚህ ዕብራውያንን ስታጠኑ የሚመለከታችሁና የማይመለከታችሁን ወቁ። የኢየሱስ ክርስቶስ የተነገረው ነገር በሙሉ ይመለከታል። ለዕብራውያን እነሱን ለማስጠንቀቅ የተነገረው ነገር ግን የካዱት ምናምን የሚለው ነገር ግን ጨርሶ ነው አይመለከተንም ማለት ነው። ይህንን ይመስላል። ጸጋው ይብዛላችሁ። መጽሐፍ ቅዱሳችንን እንደዚህና እንደዚህ እያደረግን እናጠናለን ማለት ነው። 3 ወገኖች አሉ፣ እስራኤል፣ አሕዛብና ቤተክርስቲያን። ስለዚህ አንዱ ለማ፣ የትኛው ለማ? የትኛው የአብርሃም ኪዳን ነው? የትኛው የዳዊት ኪዳን ነው? የትኛው ነው የ7 ዓመቱ መከራ? የትኛው ነው ኤንድ ታይም ላይን? የትኛው ትንቢት ነው የተፈጸመው፣ እየተፈጸመ ያለው፣ ወደፊት የሚፈጸመው የሚሉትን ነገሮች እንደዚህ መጀመሪያ ሴታፑን ስሩትና ከዛ እንደዚህ አይነት ነገሮችን ለማጥናት ሞክሩ። ሳታውቁት ይሄ ሙሉ መጽሐፉ በቃ ትይዙታላችሁ፣ አይዲያው ይገባችኋል ማለት ነው። ጸጋው ይብዛላችሁ። መልካም ጊዜ